ነገሮች ከድጡ ወደ ማጡ እየሄዱ ነው። ምንም ነገር አላማረኝም። እኔ በጣም ነገሮች እየተቃረሩ ነው ያሉት። ድምፅ ይሰማችኋል ብዬ አስባለሁ። ያው እንግዲህ ዝናብ እየዘነበ ነው፣ ምንም ማድረግ አይቻልም እና የምጠቀመው የስልኩን ድምፅ ስለሆነ በቻልኩት አቅም እንዲሰማችሁ አደርጋለሁ። ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ ከባድ ነገር ተፈጥሯል። ይህ ነገር ያደረገውን ሰው ደግሞ ማን እንደሆነ ደርሼበት እዛኛው ቻናል ላይ ለቅቄላችኋለሁ። ትንሽ ሪያክት ማድረግ ትንሽ ሪስክ አለው፣ ያስደነግጣልም፣ በጣም ያዝናናልም እና ደግሞ ጥሩም ነው ብዬ አስባለሁ። ንቀለድክ እንጂ በደንብ አድርገህ ንቀለድከው። እሺ አመት አንሰልሽ መርሰታችን ምንም ነገር እኔ እንዴት ተጨነቄ እንደመጣሁ ታውቃለህ? እሺ መኪና ብከው ነገር ብጋጭስ እንዴት ይፈረም እንደመጣሁ ነው የማውቀው። ኤፍሬም ላንተ ደወለልህ፣ ሜሪ ደግሞ ለሄርሜላ ደወለችልህ። እንዴ እኔማ ቤት ማምጫ መንገድ በእንደዚህ አይነት መንገድ ነው ብትጨነቅና ነገሮችን እንትን ማድረግ ሲሆን ብትችል ነገሮችን በቃ ተረጋጋና ነገሮችን ሰላም በቃ ተረጋጋ። ነገሩ ተደበላለቀ ይላል። ነገሩ ተደበላለቀ። ለኔ ሞሽቱ ለማስፈልገ ምን ሰራለህ? እዚህ ምን ሰራለህ? አብርሃም ቤቱ ነው ያልጨረሰው ጉዳይ አለ። ይሄ ልጅ ባለ ትዳር ነው እስከምናውቀው ድረስ ያልተቀደደ 80 ነው ያላቸው። አንድ ላይ ናቸው። አንድ ላይ መሆናቸውን ደግሞ በተጨባጭ አረጋግጠናል እኛ። ሄርሜላ አንቺ አሁንም ውሽማ ነሽ፣ ገባሽ አይደለ? አሁን ምን ትሰራለሽ መባል ያለበሽ አንቺ ነሽ። እዚህ ቤት ውስጥ የዚህ ቤት አባወራ ማን ነው ቢባል አብርሃም ነው የሚባለው፣ ሌላ ማንም አይጠራም። እማወራ ማነች? ሩታ ነች የምትባለው። አሁን ስቲል ማለት ነው እዚህ ቤት ውስጥ ባለቤት ሆነው ፎቶአቸውን ማየት እኮ ቀላል ነው። ፎቶአቸውን ገባ ብሎ ማየት እኮ ቀላል ነው። ውድ ቤተሰብ ምጮኸው ያው ትንሽ ዝናብ እየዘነበ ስለሆነ ያው ውሎ አዳሪ አሁን መኪና ውስጥ እየሆነ ስለሆነ ለዛ ነው ለእናንተ እንዲሰማችሁ በማሰብ ነው። ውድ ቤተሰብ እና ሄርሜላ አንቺ ነሽ እዚህ ቤት ውስጥ ድንኳን ሰባሪ ሆነሽ የመጣሽው። ትሰማኛለህ? በጣም ምክንያቶችን እየፈለግ አዳምጠኝ። እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ነው የመጣሁት። ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንደ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ዛሬ ደግሞ አምሮብሻል፣ ንግግርሽም ደስ ይላል። እርጉዞች ተሰብስባችሁ እኔ ላይ ሰላማዊ ሰልፍ ወጥቶብኝ በል አብርሃም። እኔ በእርጉዝ ምክንያት መኖር አልቻልኩም፣ እርጉዞች አስቸገሩኝ ይበል። ቁርጡን አትነግረኝም አብርሃም? ለምን እንደምጭኝ? ቆይ በመጀመሪያ ተረጋጊ። ችግርሽን አረጋጊ። ማን የነገረው ነው? እዚህ ነው እኛ አብርሃም ምንም እና ተከታትናም ሆነ ጠይቀን አንቺ በዚህ ልክ አትተምኑ። ሲቀጥል ደግሞ ምንድን ነው የሰው ቤት ዘው ብሎ መግባት ሰዓት ይመስል ይቅርታ፣ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤትም ድረስ ዘው እንድል ያደረገኝ ገባ። ምንም እኮ ሲያደርግ እኮ አላየሽውም። ኤፍራ ስራሽን ሰርተሻል። ኤፍራ እሳቴ ሲጀመር እኮ አይደለም ማን ደውሎልሽ መጣ? አንቺ በዚህ ደረጃ እኮ ስንቴ መተሻል እዚህ ቤት ውስጥ እኮ ገባሽ አይደለ? አብርሃምን እያሻሸሽ ሩታ መታ እኮ አይ ችግር የለውም ቀይል ለውስድ ነው የመጣሁት ምንም ችግር የለውም ብላለች እኮ አይደለ እንዴ? ሚስቱ እኮ ነች ስቲል እንዴ። ኢማጂን እኮ ሚስቱ ነች እቺ ሴት። ቤትም በሉት ቤቱ ሚስት ነች። እንዴት አይነት ነገር እያየን ያለ ነው? አረ ወገን እየተወዛገበን ነው እንዴ። አረ እባካችሁ ከራሳችሁ ወይ ታረቁ እንዴ። አረ በለው። ፈረንጆች ምን ይላሉ? ቱ ቢ ሃፒ መስት ኖት ቢ ቱ ኮንሰርን ዊዝ አዘር። ደስተኛ ለመሆን የግድ ስለሌላ ነገር መጨነቅ የለብን። ገባችሁ አይደለ? አሁን እዚህ ላይ ሄርሜላ ከአብርሃም ጋር ደስተኛ ልጁን ላይ መጣ። በቃ ጀስት አበቃ። ደጋግሞ ቪዲዮ ላይ እኮ በቃ ከሩታ ጋር ህይወት እንደሌለው ተናግሯል አይደል?
አሁን በዚህ ደረጃ ቤቱ ድረስ መተሽ እንዲህ ለማድረግ የደፈርሽው ስቲል ፍቅረኛ እንዳለሽና ከዛ ጋር ያለው ግንኙነትሽ እንዳይበላሽ ነው ይሄን እያረግሽ ያለሽ ብለን መረጃውን ስላወጣን ነው። ይሄ ምንም እሙን እኮ ነው። ምንም ይደባበቃል። ስራ ቦታ ነበርኩ ሄርሚ አሁን ነው የመጣሁት ያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከመምጣትሽ በፊት በዚህ ቤት መምጣት እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷ የምታገኝበት መንገድ እየፈለክ ይሄ ነገር እየፈለክ ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርኩኝ ነበር። ለምን ዋሸኸኝ? እኔ ሄዳለሁ ሉል እዛ የማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? እንዴት ነው በአምስት ደቂቃ ልዩነት ልትገቡ የቻላችሁት? እኔ ደግሞ ግራ የገባኝ ነገር ማለት ሊነገርሽ ይችላል። እንዴት በአምስት ደቂቃ ልዩነት አብርሃም እዚህ ሊኖር ይችላል ብለሽ ገና በሩ ላይ በሩን ከፍቶ ከመግባቱ እንዴት መጣሽ? እኔ በጣም ጥያቄ እየሆነብኝ ያለው ገባሽ አይደለ? አንቺ ግር በግር መከተሉ ሳያንስ ኢቭን ስለተደወለልሽ ሳይሆን ከሜሪ ጋር ነው የመጣሽው ማለት ነው። ለምን ራሷን መሸፋፈን አስፈለጋት? ለምን አስፈለጋት? አሁን እኮ በጣም መጠየቅ እኮ አለብን በእውነት። እንዴት በአምስት ደቂቃ ልዩነት ልትመጡ ቻላችሁ? የሆነ ያልገባን ያልተረዳነውማ አንድ ነገር አለ። አንዴ ይቅርታ አድርጊልኝና ማለት ነው አንቺ ፍቃድ በጣም ይቅርታ ዘው አንዴ ገብተሽ እናውራ። እየተበጠበጠ ነው። ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምታሽኝ አይመስለኝም ነበር። ስለምወድና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለው ገባ። ስለምንፈራልህ ነው ነገሮችን በጣም አንተ ለምንድን ነው መንገድ ይገባል? እሺ አንዴ አደም ወይ ለምን እሺ ይስማክ መንገርሽ እኔ ስራ ቦታ ነበርኩ። አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለው የጠሩኝ አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ መሆኔን በምን አውቀሽ ነው? ምን እየተካሄደ ነው? ማን የነገርሽ እዚህ መሆኑ? ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ኖ እንደዛ አይደለም። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኝ? ኖ ቆይ አይደለም። አሁን እኛ ምንም አተታ ያስፈልገው ማናገር ከፈለሽ ቤት እስከሚመጣ ለምን አልጠበቅሽም? እንዴት በአምስት ደቂቃ ልዩነት ልትገቢ ቻልሽ? እንዴት ሩታስ በዚህ ደረጃ ታግሰሽ ቤትሽ ላይ እንደዚህ እስከምትደርሽ እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለክ እኮ እኔ ነው እንደዛ አይደለም። ሄርሚ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም። ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግሪያትም? ሁሌ ምክንያት እየፈጠረ እየነገርናት እኮ ነው እየነገርናት እኮ ነው። ዛሬ ምናልባት ነገር ተፈጥሮ ይችላል። ግን ሁሌ ምክንያት እየፈጠረ ከዚህ ቤት የሚወጣበት ጉዳይ ያበቃና ነገሮች ከነገ ይቀጥል መስሎኝ ነበር። ባልና ሚስት መሀል ነው ያለሽው። ፕሊዝ እኛ እንምከርሽ፣ እህታችን ነሽ እና አበረታታሻለን። በየትኛውም መንገድ ቻናል ከፍተሽም ይሁን ምንም ከፍተሽም ይሁን እኛ ካንቺ ጎንን እናበረታታሻለን። እና ፕሊዝ በቃ ከነሱ ህይወት ይሄ ያንቺ ህይወት አይደለም። ያንቺ ህይወት ስላልሆነ ፕሊዝ ይበቃል። ከዚህ በላይ ራስሽን እየሸወድሽ አትኑር። ፕሊዝ እባክሽ። መብቱ እኮ ነው ልጅ መጠየቅ። ወይስ በዚህ ብቻ ነው? በቃ እንደዛ ሳይሆን አብርሃም በጣም በብዙ